ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዛሬ የምንገኘው እንግዲህ የበዓል ዋዜማ ላይ ነው። እንደዚሁም ደግሞ ለመላው የእስልምና እምነት ተከታዮች ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያልን በዛሬ የሀሳብ ዴይሊ ፕሮግራማችን የምናነሳው እንግዲህ በተለይ ደግሞ አሁን ላይ ያሉ የአለመረጋጋት ሁኔታዎችን እና ደግሞ ያሳለፍነውን ታላቁን የረመዳን ወር በማንሳት እንግዲህ የሰላም አማራጮች ምን ይመስላሉ? በተለይ በመካከለኛው ምስራቅ የነበሩ ውጥረቶች እንዳሉ ሆኖ ነገር ግን የሰላም አማራጮች በምን ያህል ደረጃ ሲመጡ ነበረ? የሰላም አማራጮችንስ ተቀባይነታቸው ምን ያህል እንደነበረ እንግዲህ ሰፋ ያለ ፕሮግራም እናነሳ ነው የሚሆነው። ዛሬ የምንገኘው የበዓል ዋዜማ ላይ እንደመሆኑ አንጻር እንግዲህ ከበዓሉ ጋር አያይዘን እንደዚሁም ደግሞ ሰላም አስፈላጊ ያልሆነበትን ሁኔታ በሰፊው የምንወያይ ነው የሚሆነው። የዛሬውን ፕሮግራም የምናቀርብላችሁ እኔ ዮርዳኖስ እና በረከት አብራችሁ ነው የምቆየው። በረከት እንዴት ነህ? እግዚአብሔር ይመስገን። እንግዲህ የዛሬ የምንገኘው የበዓል ዋዜማ ላይ እንደመሆኑ አንጻር ነገ የሚከበረው ታላቁ የኢድ አልፈጥር በዓል አለ። ከዚህ ጋር ተይዞ እንግዲህ በተለይ ደግሞ አሁን ያለው የመካከለኛ ምስራቅ ውጥረት አለ። የረመዳን ወር ሲነሳ እንግዲህ በርካታ ሰዎች ወደ ሳውዲ አረቢያ ወይም ደግሞ ወደ መካ ጉዞ ያደርጋሉ። ከዚህ ጋር ተይዞ እንግዲህ በርካታ የተቋረጡ ጉዞዎችንም ስንመለከት ነበረ። የሰላም ምን ያህል ዋጋ አስፈላጊነት እንደሆነ የምንረዳበት ነው። እንደዚህም ደግሞ በእነዚህ አለመረጋጋቶች በዚህ ትልቅ ወር ወይም ደግሞ ባሳለፍነው የረመዳን ወር ላይ እንግዲህ የነበሩ በርካታ ውድመቶችን ስንመለከት ነበር። በተለይ ደግሞ የአረቡ ሀገራቶች ለእስልምና በጣም ይቀርባሉ የሚባሉ የአረቡ ሀገራቶች ላይ እነዚህ ሁኔታዎች ሲፈጠሩ ያየንበት ሂደት አለና እንደው በረከት በዓሉን አያይዘን እንግዲህ በሰላም ጉዳዮች ላይ በዛሬ ሰፊ የምንወያይ ነው የሚሆነው። ከበዓሉ ጋር አያይዘህ የምታነሳቸው የሰላም አማራጮች እና የሰላም ሀሳቦች ምን ይመስላሉ? ስለ ሰላም ስናነሳ በዚህ በመካከለኛው ምስራቅ በኩል አሁን የምናየው ጦርነት በጣም እየተጋጋለ እየተፋፋመ ነው የመጣው። ሰላም ግን በጣም ወሳኝ ነው። በዚህ በቅዱሱ ወር በዚህ በጾሙ ወቅት ላይ ደግሞ ሞር በጣም ቫልዩ የሚደረግ ነው። በነገራችን ላይ ኢስላም ዲነል ኢስላም ራሱ መጀመሪያው መነሻው ራሱ ሰላም ነው። በሰላም ነው መሰረት የሚያደርገው። ሁለተኛ ነገር እዚህ አብዛኛው የሚድል ኢስት አገሮች ደግሞ ሙሉ በሙሉ ሙስሊም ናቸው። ያ ማለት በሌላ ቋንቋ ምንድን ነው? ዲነል ኢስላም በእስላም መሰረት ላይ ያለ ነው። ያ ማለት እያንዳንዱ ሙስሊም የሰላም አምባሳደር ነው ማለት ነው። ስለዚህ በዚህ ቀጠና ላይ ሰፊ የተባለ መረጋጋት ሰላም እንመለከታለን። አሁን በቅርብ ጊዜያቶች ግን እየተመለከትን ያለነው ያ አይደለም። የእስራኤል ጣልቃ ገብነት፣ የአሜሪካ ወረራ እየተመለከትን ያለነው ሰላሙን ከማናጋት ያለፈ እየሆነ መጥቷል። አሁን ላይ የምንመለከተው የሰላም ችግር ወዴት እየመጣ ነው? ወደ ጓዳችን እየመጣ ነው። ታስታውስ ከሆነ ከሳምንታት በፊት ይሄ ጦርነት ሲነሳ ሰላም የመጀመሪያው አማራጭ ነው። ዶናልድ ጄ ትራምፕ የመጀመሪያ ስህተታቸው ልክ እንደ ቬንዙዌላ መስሏቸው በዚህ በኩል ድርድር እያደረጉ በዚህ በኩል ወታደራዊ ኢንተርቬንሽን ሲያደርጉ ቀላል መስሏቸው ነበረ። በዴልታ ፎርስ የሚፋቱት መስሏቸው ነበር። ነገር ግን የኢራን እስላማዊ ዘብ እንደ ዴልታ ፎርስ ገብቶ ተሰርቶ ሰርጀሪ የሚወጣበት ሂደት የለም። ምክንያቱም የኢስላሚክ ሪቮሉሽን ጋርዱ አሰራሩ ስትራክቸሩ ሙሉ በሙሉ የተለየ ነው። ትራምፕ የሰላም አማራጭ በሩ ክፍት ሆኖ ተቀምጦ ረግጠው ወጥተው ነው ዛሬ ላይ በሳምንት እንጨርሳለን ያሉትን ወደ 3ኛ ሳምንት ላይ የተሸጋገሩት። ስለዚህ የሰላም አማራጮች ሁሌም ክፍት መሆን አለባቸው። አንዳንድ ልክ እንደ አሜሪካ ያሉ ደረታቸው ያበጠ ሀገራቶች ደግሞ የሰላም አማራጭ ሳይሆን የመደቆስ ኃይልን የመጠቀም ማናለብኝነት ማናሃሎሽነት በደንብ የሚታይባቸው ናቸው። ስለዚህ አሁን ላይ የሰላም አማራጭን አሜሪካ መርገጧ ዋጋ አስከፈላት። የመጀመሪያ አስከፈላት። በአሁን ሰዓት ላይ አሜሪካንን ጨምሮ ሙሉ በሙሉ የምዕራቡ ሀገራት በነዳጅ እጥረት ኢኮኖሚያቸው ሙሉ በሙሉ መቆም ጀምሯል። አንዳንድ ቀናቶች ወደ እረፍት ቀን መቀየር ጀምሯል። ኢትዮጵያ ሀገሬ የዚህ ችግር አንደኛው ገፈት ቀማሽ ነች። አሁን ወደ ኢትዮጵያ የሚመጡ ነዳጆች በሙሉ ችግር የሚያጋጥማቸው ጊዜ ነው። መንግስትም በይፋዊ ነዳጅን በቁጠባ ተጠቀሙ እስከ ማለት ድረስ የደረሰበት ነው። ሰላም ብንሆንስ? ሰላምን ብንመርጥስ? ይሄ ሁሉ ችግር አለ? የለም። ስለዚህ በዚህ በመካከለኛው ምስራቅ የምንመለከታቸውን አብዛኛውን ጊዜ የምዕራቡ ሀገራት የሰላም አማራጭን በመርገጣቸው ነው። የሰላም አማራጭ የሰላም በር ሲዘጋ የጫካ በር፣ የአመፅ በር፣ የጉሬላ ፋይት
በር ይከፈታል። ይህንን ነው የሳቱት። ስለዚህ ምዕራቦቹ ብዙ ጊዜ በአቅም በገንዘብ በሴራ ነገሮች የሚታለፉ ይመስሏቸዋል፣ ግን አይደለም። በነገራችን ላይ ከሌሎች ሀገራቶች እዚህ ሚድል ኢስት ቦታ ላይ አብዛኛው እስላም የሆነበት ቦታ ላይ በሰላም ገብተህ ነጎሼት አድርገህ ነግደህ ሸቅጠህ መውጣት ሶ ሲምፕል ነበረ። ለምን መሰለ? አብዛኛው በዛ ቦታ ላይ ያሉ ማህበረሰቦች ስለ ልቦናቸው የተገነባው በዚህ በእስላሚክ ህጎች ነው። በሰላም ሰጥቶ በመቀበል አብሮ በፍቅር በመኖር በመከባበር ላይ የተመሰረተ ነው። የኢስላም መሰረቱን እንኳን ስንመለከተው ዛሬ ላይ እዚህ ደረጃ ላይ የደረሰው በሰላሙ ነው። ያለው ሰላም የሚንጸባረቅ ስለሆነ ነው። አሁን ላይ እነ ዩኤኢን ብትመለከት ሰፊ የተባለ የቱሪስት መዳረሻ መሆን የቻሉት በዚህ የተነሳ ነው። ይሄ ሰላም የውስጥም ሰላም ነው። በነገራችን ላይ በተደጋጋሚ የጦርነት እሳቤ የጦርነት ዜናዎች በሚሰራጩበት ጊዜ ብዙ ሰው አይመስለንም እንጂ የውስጥ ስለ ልቦናችን ጤንነታችን በራሱ ይታወቃል። ስለዚህ ሰላም ወሳኝ ነው። ሲነገር ቀላል ነው የሚመስለው፣ ግን የሚያደርሰው ኢምፓክት ከባድ ነው። አብዛኛው ሰዎችን በገዳማት ያሉትን አሁን በጡረታ ቦታ ላይ የተቀመጡትን ሰዎች ብትጠይቃቸው ብዙዎቹ በቁጭት የተሞሉ ናቸው። በኢትዮጵያ ኮንቴክስት እንኳን ብናመጣው በወጣትነት ዘመናቸው የአፄውን ስርዓት ሲገረስሱ ሰላም ይመጣል የሚል እሳቤ ነበረ። የወጣቶች የተማሪዎቹ አመፅ ሲነሳ ሰላም እናመጣለን ነበር። በማን ተጠለፈ? በወታደራዊ ስርዓት ተጠለፈ። ከዛ በኋላ ደግሞ የመጣው መንግስት መልሶ ደግሞ ሰላም አማራጭን ባለመቀበሉ መልሶ ወዴት እየገባ የጦርነት አዙሪት ውስጥ ኢትዮጵያ እንድትቆይ የሚያደርጋት የሰላም አማራጭን ንቀን ብዕር ጥለን ብረት ስለምንነክስ ነው። ስለዚህ ይሄ አባዜ ውሃ ቅዳ ውሃ መልስ ውስጥ የሚከተን ነው። በመካከለኛው ምስራቅ አሁን እየተመለከት ነው ያለ ነው የሰላም እጦት ነው ዋጋ እያስከፈለን ያለው። ሰላም የመጀመሪያ በነፃነት የተሰጠን የመጀመሪያው አማራጭ ነው። ሰላምን ካስቀመጥክ ጤንነትህን አስቀምጠህ እንደምትሄድ ነው። በዚህ ልክ ነው። አሁን እንግዲህ በተለይ ያሳለፍነው የታላቁ የረመዳን ወር ላይ ይሄ ግጭት ተነሳና በአካባቢው የነበረው ውጥረት በእጅጉ ሲባባስ ተመለከት ነው። በዛ ወር ላይ እንግዲህ በርካታ ሙስሊሞች የሚጾሙበት ወደ ፈጣሪያቸው የሚሄዱበት ጊዜ ነበረና ከሁኔታው ጋር አይመቻችም። ምክንያቱም ከግጭት ጋር ወደ ፈጣሪ ለመመለስ በጣም አስቸጋሪ ጊዜ ነውና እነዛ ሁኔታዎች አለፉ። በተለይ ደግሞ በዓል ሲመጣ ሁሌ የምናስበው ነገር አለ። አዲስ ተስፋ ይኖርሃል፣ አዲስ ህልም ይኖርሃል፣ አዲስ እቅዶች ይኖርሃል። ከዚህ ጋር እያይዘን የምናነሳው እንግዲህ ምንድነው አሁን እንግዲህ ከበዓሉ ጋር እያይዘን በተለይ በመካከለኛው ምስራቅ ያለው ውጥረት ወደ ሰላማዊ ሂደት የሚመጣበት በሰላማዊ መፍትሄዎች የሚፈለጉበት ትልልቅ አማራጮች መምጣት አስፈላጊ ነው። እስካሁን ባለነው ወይንም ደግሞ ባየናቸው የግጭት ቀናቶች ወይም ዛሬ 20ኛው ቀኑ ላይ ይገኛልና በ20 ቀናቶች እንደ ዓለም እንደ ተለያዩ ሀገራቶች በርካታ ሀገራቶች ስለ ግጭቱ መባባስ ስለ ግጭቱ መፋፋም እንጂ የሰላም አማራጭ ሀሳቦችን ሲያመጡ አንመለከታቸውም። እነዛ ደግሞ ነገሮችን ወይንም ደግሞ ሂደቶችን ይበልጥ ሲያባብሷቸው የምናያቸው ነገሮችን ስንመለከት ነበር። እዚህ ግጭት ላይ ለመሳተፍ ወይንም ደግሞ ጫና ሲያደርሱባቸው ነበር። እንግዲህ እንደ ዶናልድ ትራምፕ አይነት መሪዎች ገለልተኝነትን ሲያሳዩ ነበረ። ይሄ አንድ የሰላም አማራጭ ነው። የግድ ወደ ሰላማዊ ድርድር ይምጡ የሚለውን ሀሳብ በሰፊው ሲያነሱ አንመለከትም። ይወያዩበት ወይንም ደግሞ ሁለቱንም አካላቶች ጠርተው ለማወያየት እቅድ ሲኖራቸው አንመለከትም። ነገር ግን አንድ በግጭቱ አለመሳተፍ፣ ወደ ግጭቱ አለመግባት፣ ግጭቱ ላይ እጅህን አለማስገባት ራሱ አንድ የሰላም አማራጭ ነው። ምክንያቱም ዶናልድ ትራምፕ እንደ ዩናይትድ ኪንግደም፣ ፈረንሳይን፣ አውስትራሊያን፣ ቻይናን ሳይቀር ወደዚህ ግጭት እንዲሳቡ በተለይ ደግሞ በሆርሙዝ ሰርጥ መዘጋት ምክንያት እንደ ምክንያትነት ተጠቅመው እነዚህ አካላቶች ወደ ግጭቱ እንዲገቡ ሲፈልጉና ሲያበረታቱ ነበረ። የነዛ ሀገራቶች ምላሽ ተቀባይነት ሊኖረው ይገባል። ምክንያቱም አንድ የሰላም አማራጭ ብለን መውሰድ የምንችለው እሳቤ ነው። ምክንያቱም እነዚህ ሀገራቶች እንደ ዶናልድ ትራምፕ ጥያቄ ወደዚህ ግጭት ደግሞ ወደዚህ አለመረጋጋት ገብተው ቢሆን እጅግ ከዚህም የከፋ ግጭቶችን የምንመለከትበት ሁኔታዎች ሊኖሩ ይችላሉ። ምክንያቱም እነዚህ ሀገራቶች እኮ አልተጎዱም ወይም ደግሞ ጫና አልደረሰባቸውም ብለን የምናልፈው ጉዳይ አይደለም። ምክንያቱም በዛ ሰርጥ ላይ የሚደረግ የነዳጅ እንቅስቃሴ ስለቆመ ዓለም የነዳጅ እንቅስቃሴው ላይ ትልቅ ጫና ደርሶበታል። ይህም ሁኔታ ደግሞ ሁሉም ሀገር ሳይፈልግ ሳይወድ ደግሞ ወደ ግዴታ እንዲገባ አድርጎታል። ይሄ አንደኛ ሁኔታ ነው። ሁለተኛ ደግሞ እኔ በረከት በትልቁነት ማንሳት የምፈልገውና በዚህ የሰላም አማራጭ ላይ በጣም በትልቁ መነሳት አለበት ብዬ የማስበው
የቀጠናው ሀገራቶች በተለይ በዛ ቀጠና ላይ በኢራን ጥቃት እየደረሰባቸው ያሉ ሀገራቶች አጸፋዊ ምላሽን የማይሰጡበት ሂደት፣ የሰላም አማራጭን የመምረጥ ወደ ሰላማዊ ሂደት መምጣት እንደ ሳውዲ አረቢያ፣ ዩኤኢ፣ ኳታር የመሳሰሉ ሀገራቶች ከዚህ በፊትም ስንመለከታቸው የሀገሪቷ ቁመናን ስናየው እንግዲህ የሰላም አማራጭ ወይም ደግሞ የሰላም ሂደታቸው ከፍ ያለ ነው። እነዛ ሀገራቶች ሰላምን የመረጡበት ሂደት አለ። እንደ ሌሎች ሀገራቶች እኮ ቢሆን ኢራን እንዳደረሰችባቸው ጥቃት አጸፋዊ ምላሹ ወዲያው ነበረ መሰጠት ያለበት። ምክንያቱም ጉዳት እየደረሰ ነው፣ ውድመት እየደረሰ ነው። ዛሬም ካለፉት ቀናትም በርካታ ውድመት የደረሰባቸው ሀገራቶች አሉ። እነዚህ ማንሳት የምንችለው ሳውዲ አረቢያ፣ ዩኤኢ፣ ኩዌት እና ኳታር የመሳሰሉ ሀገራቶች በእነዚህ ጥቃት እየደረሰባቸው ነው። ግን ወደ ግጭቱ ከመግባት ወይም ደግሞ ወደ አለመረጋጋቱን ከማባባስ ይልቅ የሰላም አማራጩን ለማምጣት ወይም ደግሞ በቸልተኝነት ማለፉን የሄዱበት መንገድ ተመራጭ አንደኛ የሰላም አማራጭ ነው። እነዚህ ሀገራቶች ታዲያ እስከዛሬ እኮ ዝምታን የመረጡበት መንገድ ነገ ከነገ ወዲያ የተሻለ ሀሳብ ቢመጣ ወይም ደግሞ የተሻለ ሂደቶች ቢመጡ ወደ ሰላም አማራጭ መምጣት አለበት የሚባለው ትልቅ ሀሳብ ነው። እዚህ ጋር በትልቁ መወቀስ ያለበትና በትልቁ መነሳት ያለባቸው ትልልቅ ተቋማቶች አሉ። አንደኛ የአረብ ሊግ ነው። ሁለተኛ ደግሞ የዩናይትድ ኔሽን ነው። እነዚህ ሁለት ትልልቅ ተቋማት ለዓለም ነው የምንሰራው፣ የዓለም ሰላምና መረጋጋትን ለማምጣት ዓለም ላይ የሚፈጠሩ ችግሮችን ለመፍታት ነው የምንሄደው የሚሉ ትልልቅ ተቋማቶች ምንም ሲያመጡ አልተመለከትም። የአረብ በተለይ ደግሞ የአረብ ሊግማ በእነዚህ ግጭቶች መካከል እንኳን የሚሰጣቸው መግለጫዎች እዚህ ግባ የሚባሉ አይደሉም። ምክንያቱም የቀጠናው ሀገራቶች እንግዲህ በርካታ ግጭት እየደረሰባቸው ያሉ ሀገራቶች የአረብ ሊግ መስራች ዋና ዋና ሀገራቶች ናቸው። እነዚህ የሰላም አማራጮችን ወደ መፍትሄነት ሲያመጣ እንመለከትም። ዩናይትድ ኔሽን በተለይ ደግሞ የሀገር ሉዓላዊነት ሲጣስ ኢራን ሉዓላዊነት ተጥሷል ትላለች። እንደምናውቀው እንግዲህ አሜሪካና እስራኤል ነው ጥቃቱን የሰነዘሩባት። ከዛ ጋር ተያይዞ እንኳን ለነዚህ ሂደቶች የሰላም አማራጮችን ማምጣትን አንመለከትም። እንደው ከነዚህ ሀገራቶች ማንሳት የምንችለው ቱርክ ነች። ቱርክ በተለይ የሰላም አማራጮች ድርድሮችን ለማድረግ የተለያዩ እንቅስቃሴዎችን እያደረገች ትገኛለች። ቻይናም ወደ ሰላም አማራጭ ለማምጣት እንቅስቃሴዎች እያደረጉ ነው። እነዚህ ግጭቶች እንደ ዓለም አቀፍ ተጽዕኖ እያመጡ እንደ ዓለም አቀፍ ደረጃ እነዚህ ቀውሶች ሁሉንም ሀገር እየነካው እስካለ ድረስ ሁሉም ዓለም በሰላማዊ ሂደቱ ላይ መወያየት፣ መነጋገር፣ ወደ ሰላም ስምምነት እንዲመጡ ጫና ማድረስ አለበት። ይሄም የሚሆነው እንግዲህ በተለይ ደግሞ ትልልቅ የሚባሉት ተቋማቶች በሀገራቸው በኩል ጫናዎችን ሲያመጡ ነውና ጫና ሲያመጡ አንመለከትም። ቱርክ በተለይ ባለፉት ጊዜያቶችን በተለያዩ ግጭቶችን በዩክሬን እና ራሽያ ግጭቶች በተለያዩ አካባቢዎች ባሉ ግጭቶች የሰላም ሂደትን ለማምጣት የምታደርግ ትልቅ ሀገር ነች። ከዚህ ጋር ተያይዞ እንግዲህ በዚህ በመካከለኛው ምስራቅ ያለው ውጥረት ጥቃት ሲደርስባት አጸፋዊ ምላሽ ለመስጠት እንኳን ዝምታን የመረጠችበት መንገድ የሰላም አማራጩን ለመቀበልና ወደ ሰላማዊ ሂደት ለመምጣት ነውና የዓለም ቀውሱ በተለይ ደግሞ በየተናወጠ እየተባባሰ ባለበት በዚህ ጊዜ እንግዲህ የቱርክ የውጭ ጉዳይ ሚኒስተር በቀጠናው ባሉ ሀገራቶች ጉብኝት ለማድረግ እቅድ ይዘው ሊንቀሳቀሱ አስበዋል። ጉብኝታቸውም ከዛሬ ነው የሚጀምረው። ይሄም ማለት የሰላም ሂደቶችን ለመወያየት ለመነጋገር ነው። ምክንያቱም ቱርክ ብቻ እዚህ የሰላም ስምምነት ላይ ትልቅ ፋይዳ ልታመጣ የምችል ሀገር ስላልሆነች ጥቃት የሚደርስባቸው ሀገራቶች፣ በዚህ ጥቃትም ደግሞ ጉዳት እየደረሰባቸው ያለው ሀገራቶች፣ ቀሪው ዓለምም ወደ ሰላማዊ ሂደት የመምጣትና ወደ ሰላማዊ ሂደት የመወያየት ትልቅ ሀሳብ ሊኖር ይገባልና እንደው በረከት የሰላም አማራጭን የሚያመጡ ሀገራቶችና የሰላም ሂደት ላይ መስራት ያለባቸው ትልልቅ ተቋማትን እንደምን ትመለከታቸዋለህ? እንዴት እንመልከተው መሰለህ? የመጀመሪያው ዓለም ላይ ሰላም ያመጣሉ የሚባሉ ተቋማቶች ማን ነበሩ? ምን ነበሩ? ምንድን ነው የሰሩት? ይህንን መመልከት አስፈላጊ ነው። ለምሳሌ ከዚህ በፊት አሁን ዩኤን ከመመስረቱ በፊት የነበሩት ተቋማቶች ሰላም ያመጣሉ የተባሉ አመጡ ወይ? ጥያቄው ይሄ ነው። የመጀመሪያው ኢትዮጵያ በጣሊያን ስትወረር የኢትዮጵያ መንግስት እየተወረርኩ ነው፣ የባህል ወረራ እየተገደልኩ ነው፣ በመርዝ ጭስ እያለኩ ነው ሲል ሰላም መጣ ወይ? ሲያላግጡ ነበር። የኮሎኒያሊስት ሀገራቶች እሳቢያቸው የሚመሰርቱት ተቋም ለአንድ ወገን ያደላ ነው። ስለዚህ የሚጠበቀውም ለነሱ ያደላል የሚል ነው። ምክንያቱም በደል የበደለህ ዳኛ ሆኖ ከመጣ ያለ አማራጭ ዝምታ ነው። ይሄ ነው የመጀመሪያው ስህተት። ለምሳሌ የጋዛ ምስኪኖችን እናንሳ። የጋዛ ምስኪኖች ይሄ ሁሉ መገደል፣ ጅምላ ጭፍጨፋ፣ ግድያ፣ ዘር ማጽዳት እንዲሁም ከቦታቸው መፈናቀል ውስጥ የገቡት በምንድን ነው? የእስራኤሎችን ለተወሰነ ጊዜ ብለው በሰፈራ መጥተው ነው ሙሉ በሙሉ በእንግድነት የተቀበሉት። እንግዶቹ ናቸው ቦታ አስለቅቀው የወረሯቸው። ይህ ሲደረግ ትልቋ ፍልስጤም ጠባ ነጥብ እንኳን ስትሆን ትልልቆቹ እነ ዩኤን የተባሉ ስንትና ስንት ገንዘብ በሚሊዮን ኢንቨስት የሚደረግባቸው ተቋማቶች ይህንን ማስቆም አልቻሉ። በጣም ከገፋ ከመግለጫ አይዘልም። ምናልባትም መግለጫቸው
የሚናገሩት ንግግር ከወረቀቱ ዋጋ ያነሰ ነበር። ስለዚህ እነዚህ ተቋማቶች ስሪታቸው በራሱ ሰላምን እንዲያመጣ አይደለም። በጣም እየተሸወድን ያለነው አብዛኞቻችን እነዚህ ተቋማቶች ሰላም ያመጣሉ የሚል እሳቤ ላይ ስለሆነን ነው። አይደሉም። ሰላም ለማምጣት ፍትሃዊ መሆን ይጠበቅባቸዋል። ለምሳሌ በእነዚህ ተቋማቶች ውስጥ ሰላምን ያስከብራሉ ባልናቸው በነ ዩኤን ጨምሮ እየተመለከትን ያለነው ከዚህ በፊት የነበረውን ተቋም ነው። ከዚህ በፊት የነበረው ተቋም ሙሉ በሙሉ በኮሎኒያሊስቶች የሚመራ ኢትዮጵያ የኤርትራን ቦታ እንኳን ስታጣ ሁን ተብሎ በጣሊያኖች አብዛኛው የድምፅ ብልጫ ተደርጎ ኢትዮጵያን ከዲፋክቶ የማድረግ እንቅስቃሴ ኤርትራን የተደረገበት እኛ እኮ ቅርባችን እየተመለከትን ነው ኢምፓክቱን። ዛሬ ላይ ለትውልድ የሚደርስ ችግር የፈጠሩት በዚህ ሂደት ነው። ሁለተኛ እነዚህ ተቋማቶች አለን እያሉ ያሉት ለማን ነው? ለምዕራቡ ለፈጠሯቸው ባጀት ለሚሰጧቸው ነው። እነዚህ ተቋማቶች በአንድ ምሳሌ እንመልከታቸው። ውሻ የበላበት ይጮሃሉ። ስለዚህ ስለ ጋዛ ምስኪኖች ስለዚህ ጦርነት ሊመለከታቸው አይችልም። ግፋቢል ከመግለጫ የዘለለ ነገር ማድረግ አይችሉም። እስቲ የዩክሬንን ጉዳይ እናንሳ። ዩክሬን ላይ ግጭት ሲነሳ እንዴት ነው የተቀጣጠለው? የምዕራቡ ሀገራት እንዴት ነው የተሰባሰቡት? ምን ያክል ታንክም ባንኩም ተከፍቶ አይደለም ወይ ለዚህ ጦርነት ኢንቨስትመንት ሲውል የነበረው? ግን የዘር ማጽዳት ሲካሄድ ግን የለም፣ አይገኝም። ስለዚህ መሸወድ የሌለብን እነ ዩኤንም ሆነ የአረብ ሊግም ሆነ ሌላውም ተቋማቶች ሙሉ በሙሉ ኪስ ውስጥ ናቸው ያሉት። ድጎማ የሚሰጣቸውን ሰው ፊት እያዩ ነው እየተንቀሳቀሱ ያሉት። ብዙ ሰው መሸወድ የሌለበት የእባብ እንቁላል ስለቆየ እርግብ አይሆንም። እነዚህ ተቋማቶች የሰሯቸው የመሰረቷቸው ያቋቋሟቸው ምዕራቦች ናቸው፣ ኮሎኒያሊስት ናቸው። ድሮ ፋሽስት ነበሩ፣ ዛሬም ደግሞ በዚህ መንገድ መመልከት ያለብን። እነዚህ ተቋማቶች ፈንክሽናል ቢሆኑ ኑሮ ዓለም ሰላም መሆን ትችል ነበር። ዓለም በቴክኖሎጂ ረቅቅ ያለው አሁን ላይ በእውቀት ጫፍ ደርሻለሁ ከምህዋሩ ውጪ መመልከት ችያለሁ ብላ ሰላም ትንሹን ማምጣት የተሳነን በዚህ የተነሳ ነው። ሌላው ቢቀር ሂደቶቹ ነው እየተቀያየሩ ያሉት እንጂ የሰላም አማራጮችን ስንመለከት ብዙ ጊዜ ጦርነትን እየተመሰረተ ያለበትን መንገድ እንመልከቱ። የመጀመሪያው የሰው ልጅ በቴክኖሎጂ ጫፍ ደርሻለሁ እያለ ነው አሁን ላይ። ለምሳሌ ለቴክኖሎጂ የመጀመሪያውን መሰረት የተቀመጠው የት ነው? አሁን ሚድል ኢስት ላይ ነው። ሚድል ኢስት ላይ ኢስላሚክ ካንትሪዎች እነሱ ናቸው ሂሳብን ክሬኤት ያደረጉት። ከዜሮ እስከ አንድ ሂሳብ ካልኩሌሽን፣ አልጀብራ እያንዳንዱ መሰረቱ መነሻው እዚህ ሚድል ኢስት አረቢክ ውስጥ ነው። በንግግር እንኳን ሲነገር አረብ የሚያስብ እንኳን አይመስላችሁም። ብዙ ሰዎች አረብ ከነዳጅ ከመብላት ከመጠጣት የዘለለ ህይወት ያለው አይመስላችሁም። ግን በንግድ በቴክኖሎጂ በጤና በእነዚህና በመሳሰሉ ዘርፎች በሙሉ ሰፊ ድርሻ ሲሰራ የነበረው በሱ ነው። የዚህ የማቴማቲክስ ሂደት ነው ዛሬ ላይ አድጎ ቴክኖሎጂን ክሬት ያደረገው። ዶናልድ ጄ ትራምፕ የሚለፈልፉበት ማይክ የሚሰራው በዚህ ሂሳብ ቀመር ነው። ዛሬ ላይ ትራምፕ የሚጽፍበት የሚፈርምበት ጦርነትን የሚያውጅበት የሚፈረምበት ወረቀት ራሱ የሚሰራው በዚህ ቴክኖሎጂ ነው። ስለዚህ እኛ ኤአይን ይዘን አርቲፊሻል ኢንተለጀንስን ይዘን እነዚህን ሁሉ አቅሞች ይዘን የችግሮች የጦርነቶች መነሻን ማስቆም አልቻልም። አናላይዝ አድርገን ችግር ከመነሳቱ በፊት ፊክስ ማድረግ አልቻልም። ሁለተኛ ችግሮች እንኳን ሲፈጠሩ ችግሮቹን በአጭሩ ለማስቀረት እንኳን የሚሄደውን ሂደት ማከናወን አልቻልም። ቴክኖሎጂ ይህንን ሊረዳን ይችል ነበር። ኤአይ ህዝብ እንዳያልቅ ማድረግ ይችላል። ጦርነትን ያስነሳሉ የሚባሉ ነገሮች ምንድን ናቸው? ፍትሃዊነትን ማጣት፣ እኩልነት፣ ሌላው የዘር መድሎ፣ እኩልነት። ይሄ ራሱ በቴክኖሎጂ መለወጥ ይቻላል። የዚህ የሚድል ኢስት ሀገራቶች ቀድመው አብዛኛውን ነገር ሰርተውታል። ስለናቅን ብዙ ጊዜ ሰውነታችን ላይ ነው እንጂ ስብዕናችን ላይ ስላልሰራ ነው። እነዚህ ኢስላሚክ ካንትሪዎች በጣም ረቀው ሄደው ነበር። ለምሳሌ
ቅርብ ጊዜ አሜሪካ ውስጥ ጆርጅ ፍሎይድ እንዴት ነው የተገደሉ? በቆዳው፣ በዘሩ፣ በሃይማኖቱ አይደለ? እነዚህ ችግሮች በዛ ጊዜ በ19ኛው ክፍለ ዘመን በፊት በሚድል ኢስት ላይ የቆመ ነበር። ዛሬ ላይ የዚህ የእስላማዊ ካንትሪዎች ብዙም እየወጡ አይደለም፣ ግን ትክክለኛ ያላቸው አቅም ታሪካቸውን ስታወሳ ሁለት ነገር እናንሳ። ቀረብ ስንል ማልኮም ኤክስን እናንሳ፣ በጣም ራቅ ስንል ደግሞ ቢላልን እናንሳ። እነዚህ ሁለት የተለያዩ ክፍለ ዘመን ያሉ ሰዎችን እናንሳ። አሁን ምን ያክል ዘረኝነት እየረበሸን እንደሆነ እናውቃለን። ተመልከት፣ በዛ ጊዜ ላይ እነ ቢላል በኢስላም የቆዳ ከለር የሚባል ታሪክ የለም፣ ሰው ነበር። ዩሲ መቼ እንዳሸነፉት የዘረኝነትን ችግር የት ርቀት ላይ ነው ዘረኝነትን የጣሉት ያሸነፉት? ቅርብ ጊዜ እነ ማልከም ኤክስ የአሜሪካንን ፖለቲካ ለአንዴና ለመጨረሻ ጊዜ ሲቀይሩት እንዴት ነው የቀየሩት? እነ ማልከም በእስልምና እሳቤዎች ውስጥ መጥቶ ነው አሜሪካ ዛሬ ዲሞክራት ነች እንድትባል ያደረጋት። አሁን ላይ በእርግጥ አምባገነናዊ የሆነች መጣለች። ስለዚህ ከዚህ ከመካከለኛው ምስራቅ የሚወጣው ነዳጅ ብቻ አልነበረም፣ እውቀትም ጭምር ነበር፣ ሃይማኖትም ስብዕናም ጭምር ነበር። ያጣው ይሄ ህዝብ ሰላሙን ማግኘት የሚፈልግ ከሆነ ወደ ሁለት ነገር መመለስ አለበት። ዮርዲ፣ የመጀመሪያው እኔ ከኤቲስት ሰው ጋር ከምቀመጥና ሃይማኖት ካለው ሰው ጋር ብቀመጥ ኮንፊደንስ የሚሰጠኝ ሃይማኖት ካለው ጋር ነው። ያ ማለት በዚህ ማዕቀፍ ውስጥ ስለ ንቦናው ውቅረቱ ቢያንስ ያለበት የዲን ሁኔታ ሊለያይ ይችላል፣ ግን ቢያንስ ሰውን በሰውነቱ ማክበር ይችላል። አብዛኛው ምዕራቡ ሀገራቶች ዛሬ ላይ ጦርነት አማራጭ አድርገን እየያዝን ያለ ነው የሰላም አማራጭን ከእጃችን ስለጣለው ነው፣ ሃይማኖታችንን ስለጣለው ነው። ሁለተኛ እነዚህ ሚድል ኢስት ሀገሮች ላይ ያሉ ሰዎች ምን አይነት ስለ ንቦና እንዳላቸው ስላልተረዳን ነው። እንኳን ሆርሙዝ ተዘግቶ አታልፉም ይቅርና ቤታችሁ ድረስ ነዳጁን እናምጣ ነበር ሲባል የነበረው። ስለዚህ እነዚህ አብዛኞቹ ተቋማቶች ትልቁ ድክመታቸው ይሄ ነው። የምዕራቡ ሀገራት ትልቁ ድክመታቸው ሃይማኖታቸውን ጥለው ወደ ኤቲስት እየገቡ ነው። ሁለተኛ ደግሞ እሱም እንኳን ሳይበቃቸው ቀርቶ አሁን ከህዝቡ ስለ ንቦና የራቀ ነገሮችን እስከ ማድረግ ድረስ ደርሰዋል። ሰላም ከራስ ጋር መታረቅ፣ ከራስ ከታሪክ ጋር ካሳለፍከው ጉዳይ ጋር መታረቅ ነው። ትላንት የበፊቱ ከሌለ ዘንድሮ የለም እንደሚባለው መገናኘትና መሰናሰል ሲቻል ነው። እነዚህ ተቋማቶች ዩኤንን ጨምሮ ትልልቅ የተባሉ ተቋማቶች ለምሳሌ ቅድም የአረብ ፓርላማን እያነሳ ነው ነበር። የአረብ ፓርላማ በራሱ ችግሮችን መፍታት ያልቻለው ሽባ በድን የሆነው በእነዚህ የተነሳ ነው። ምክንያቱም ከራሱ ጋር መታረቅ ሲጀምር፣ ለህሊናው ማደር ሲጀምር፣ ይህንን ማድረግ ሲጀምር ነው ሰላም መምጣት የሚችለው። አድርባይነት፣ አስመሳይነት፣ መሳይነትን ይሄንን እስካላወጣን ድረስ እነዚህ ተቋማቶቻችን ዋጋ የላቸውም። የአፍሪካ ድምፅ በዩኤን ውስጥ ካልመጣ፣ የኢትዮጵያ ድምፅ ካልተከበረ፣ ካልተሰማ፣ እኩል የመወሰን መብት እስከሌለን ድረስ ዋጋ የለንም። ምክንያቱም ብድግ ብሎ አንዱ የወሰነብህን ተቀባይ ነህ። እነዚህ ተቋማቶች የሰላም ተቋማቶች አይደሉም። እነዚህ ተቋማቶች ሙሉ በሙሉ የተሰሩት ለምዕራባውያን እንዲያገለግሉ ነው። ስለዚህ እነዚህ ተቋማቶችን ልብ ብለን ስንመለከተው የመጀመሪያ እነዚህ ትልልቅ የተባሉ ተቋማቶች የሚሰጣቸው ገንዘብ ዳረጎት የሚያደርጉላቸው ሀገራት ጥቃት በሚያደርሱበት ጊዜ የሚድል ኢስት ሀገራትን እነ ኢራቅን እነ ሊቢያን ሁሉንም በሚያወድሙበት ጊዜ አፋቸው የተለጎመ ነው። ግንስ እንደ ዩክሬን አይነት የሚፈልጉት ሂደት ሲመጣ ግን ነብር ነው የሚሆኑት። በቅርብ ጊዜ የግሪንላንድን እንመልከቱ። የግሪንላንድን አሜሪካ እንደለመደችው ወረራ ለማድረግ ኤክስፓንድ ለማድረግ ሙከራ እያደረገች ነው። ለምን ይመስላል የሆርሙዝ ሰርጥ ላይ ዶናልድ ጄ ትራምፕ ተባበሩኝ ሲባል ምዕራቡ ገሸሽ ያለው? ይሄ ነው ምክንያቱም ይሄ የግሪንላንድ ቦታ የነሱ ቦታ ስለሆነ ነው። እርስ በርስ እስከዛሬ ድረስ ተሰብስቦ ማጥቃት ኢዚ ነበር። እርስ በርስ ሲሆን ግን ችግሩ ይሄን የሚመጣው። ስለዚህ
ፍትሃዊ ተቋም እስካልመጣ ድረስ የሁሉንም ህዝብ የሁሉንም ሉዓላዊ ሀገራትን ድምፅ ማክበር የሚችል ተቋም እስካልመጣ ድረስ ዋጋ የለውም። አረብ ሊግም ለግብፅ አፍ ከመሆን የዘለለ ዋጋ የለውም። አሁን ላይ አረብ ሊግ የተዳከመ ተቋም ነው። ምክንያቱም ለአረብ ሊግ ኢትዮጵያ ግድብ ስትገድብ ሲል ይገኛል። ጋዛ ምስኪን ሲሞት የለም። ስለዚህ አሁን ቅርብ ጊዜ ስንመለከተው ከዚህ በፊት የነበረው እና ኃይለ ሥላሴ ቆመው ኢትዮጵያ እየተወረረች ነው፣ እያለቅን ነው፣ እየተገደልን ነው ሲባል ያላገጠ ተቋም የፈረሰው ይህንን ማዕቀፍ ላይ መቆም ስላልቻለን። ዛሬ ላይ እነ ዩኤን ኢራን ስትወረር፣ ቬንዙዌላ ስትወረር፣ ሉዓላዊነት ሲጣስ በዝምታ ካለፉ እጣ ፋንታቸው ወደ ቀጣይ ሌላ ተቋም መምጣት ነው። በቅርብ ጊዜ ምናልባትም ከ3 ቀን በፊት የአውሮፓ ህብረት አንድ ንግግር አድርጎ ነበር። ምን የሚል ንግግር ሰማው መሰለ? አሁን ያለው የዓለም አገዛዝ ስርዓት አብቅቶለታል። አዲስ ስርዓት፣ አዲስ እንቅስቃሴ፣ አዲስ ማዕከላዊነት እንፍጠር። ያ ማለት የዩኤን ዘመን እያበቃ ነው። ትራምፕ ዩኤንን የሚመስል ፓራራል የሆነ ተቋም እያቋቋመ ያለው ይሄ ነገር እየሞተ ስለሆነ ነው። ይሄም አዋጭ አይደለም ትራምፕ። ምክንያቱም ድፍን አፍሪካ፣ ኤሲያ እያንዳንዱ አህጉራት እኩል ሪፕሬዘንታቲቭ ሆነው መቆም መወሰን መቻል አለባቸው። ቬቶ ምናምን የሚባል ፓወር ብድግ ብሎ ያንተን ሉዓላዊነት በአንዱ ድምፅ መጥቶ የሚያጣፋበት ዘመን ማብቃት አለበት። ኢትዮጵያም አሜሪካም ግብፅም ሁሉም እኩል ድምፅ ሊኖራቸው ይገባል። ያ ከሆነ ሰላም መረጋገጥ ይችላል። አዎ፣ በተለይ የሰላም አማራጭ ላይ አሁን እንደምናየው እንግዲህ በርካቶችን ሀሳብ እንዳነሳው ሁሉም የሰላም አማራጭን ሲመለከት አናይም። ሀያላኖቹም የወረራ ሀሳብ ነው ያላቸው፣ ትንንሾቹም ቢሆን ደግሞ ወረራን ለመከላከል እንቅስቃሴ ሲያደርጉ እንጂ ሁሉም አካላት ለሰላም የሚያደርገው እንቅስቃሴ ያን ያህል ብዛም አይደለም። ይሄ ቀጠና ያለበት ውዝግብ የዓለም አዳፋ ሁሉም ቀማሽ ነው። ምክንያቱም በመካከለኛው ምስራቅ የተፈጠረ ግጭት ለሌላውም ቀሪ ዓለም እየተረፈ ስለሆነ ሁሉም ዓለም ለሰላም እሳቤምና ወይም ደግሞ የሰላምን ሀሳብ ማንጸባረቅ ይገባል። ከዚህ በፊት በነበሩ ግጭቶች ላይ ስንመለከት ነበረ። እንዳነሳው እንግዲህ በራሽያ ዩክሬን ጦርነት ላይ ከዩክሬን ጎን ተቆሙ በርካታ ነገሮች ሲደረጉ ነበረ። ከሀያላኖች ጋር አብሮ መታገል፣ አብሮ መቆም፣ ለነሱ መደገፍ፣ ሀያላን ስለሆኑ ብቻ አለንላችሁ ወይንም ደግሞ አብረን እንቆማለን የሚለው እሳቤ ካለ ሀያላኖች ትናንሾቹን በሚወሩ ጊዜ ለትናንሾቹ እንዲያውም ዘመቆም ይገባናል። ምክንያቱም ሀያላኖች እኮ ሁሌም ሀያል እንደሆኑ ነው የሚቀጥሉት። የወረራ ሀሳቤ ነው ያላቸው፣ የነጠቃ ሀሳቤ ነው ያላቸው። ያለህን ሀብት መበዝበር ነው። አፍሪካ ባለፉት ጊዜያቶች ሀያላን ሀገራቶች ሲያደርጉባት የነበረው ግፍ ዛሬም ድረስ አለ። በቀጣይ የሚቀጥሉ ከሆነ በመካከለኛው ምስራቅ ሀገራቶች ላይ የአሜሪካ ተጽዕኖ እንደዚህ የሚቀጥል ከሆነ እስከ መቼ ነው ራሳቸውን ችለው ነፃ ሆነው በራሳቸው አቅም ቆመው ራሳቸው የአሜሪካን ድጋፍ አንፈልግም ብለው በራሳቸው ኃይል ቆመው የሰላም አማራጭን የሚያመጡት? ምክንያቱም በሀያላን እጅ እስከወደክ ድረስ እነሱ በሚመሩ መልኩ ነው የምትመራው። የግድ ደግሞ የአንድን ሀገር ሀብትን ንብረትን ለመመዝበር ጦርነት አስፈላጊ ነው፣ ወረራ አስፈላጊ ነው። ስለዚህ የዛ ወረራ ተካፋይ ልትሆን ትችላለህ። አሁን በመካከለኛ ምስራቅ ያሉ ሀገራቶች የምንመለከተው ከአሜሪካ ጎን ወይንም ደግሞ ከእስራኤል ጎን የመቆም ነው። ምክንያቱም ቀጣይ ዕጣ ፈንታችን የእኛም እንደ ኢራን እንዳይሆን የሚል ስጋት ሊኖርባቸው ይችላል። ነገር ግን እስከ መቼ ድረስ ነው?